ሰላም እንዴት ናችሁ? ዋይት ኮለር ክራይም ምንድን ነው? ዋት ኢዝ ኢት? በወንጀል ጉዳይ ላይ ተከታታይ ሀሳቦችን ሳካፍላችሁ ሰንብቻለሁ። አሁን ወደ መጨረሻው እየተቃረብኩ ነው። መጨረሻ እያልኩ ስላዘምኩት ግን የቆያችሁ ወደኋላ የሄዳችሁ ብታዩዋቸው ቪዲዮዎቹን የምትጠቀሙ ይመስለኛል። ከዚህ ቪዲዮ በኋላ ኢንተርናሽናል ክሪሚናል ጀስቲስ ላይ እናተኩራለን። አጠቃላይ የዓለም አቀፍ ወንጀል ስርዓት ምን ይመስላል? የዓለም አቀፍ ፍርድ ቤቶች ስራቸው ምንድን ነው? ወንጀል የሚፈጽሙ ሰዎችን እንዴት ነው በዓለም ፍርድ ቤት ማቅረብ የሚቻለው? ስርዓቱ ምን ይመስላል? ምን ያህል የማስፈጸም አቅም አለው? ወዘተ ወዘተ። በአጠቃላይ ኢንተርናሽናል ክሪሚናል ጀስቲስ ምን መልክ አለው የሚለውን ሀሳብ መነሻ አድርጌ አንዳንድ ሀሳብ ለማካፈል እሞክራለሁ በሚቀጥለው ቪዲዮ። ዛሬ ዋይት ኮለር ክራይም የተከበሩ ሰዎች ስለሚፈጽሙት ወንጀል ለምን አላጫውታችሁም? ዋይት ኮለር ክራይም ማለት በማህበራዊ፣ በፖለቲካ፣ በኢኮኖሚ ከፍተኛ ደረጃ ላይ ባሉ ሰዎችና የተከበሩ በሚባሉ ሰዎች የሚፈጸም ወንጀል ነው። በዚህ ወንጀል ጉዳይ ላይ ከፍተኛ ጥናት አድርጎ ሀሳቡን ያበረከተልን ኤድዊን ሱዘርላንድ የተባለ ታዋቂው አሜሪካዊ ክሪሚኖሎጂስት ነው። ሱዘርላንድ እንደሚለው እነዚህ ወንጀሎች ዋይት ኮለር ክራይምስ በሙያቸው፣ በፖለቲካ ስልጣናቸው፣ በቢዝነስ አመራር ብቃታቸው ወይም ኃላፊነታቸው በአጠቃላይ በተለያዩ ምክንያቶች በከፍተኛ ደረጃ የሚቀመጡ ሃይ ሌቭል ሃይ ስታተስ ያላቸው ሰዎች የሚፈጽሟቸው ወንጀሎች ናቸው ዋይት ኮለር ክራይምስ የሚባሉት። እነዚህ ወንጀሎች በጣም ከፍተኛ ጉዳት የሚያስከትሉ ወንጀሎች ናቸው። አንድ 7 ምክንያቶች ሰጥቷል። ሁለቱን ብቻ መመልከት ያህል፣ አንደኛ የሚጠፋው ገንዘብ ፋይናንሻል ክራይምስ ናቸው። በአብዛኛው ኢኮኖሚክ መልክ ያላቸው ናቸው። የሚጠፋው ገንዘብ በእነዚህ ወንጀሎች ምክንያት የሚባክነው ገንዘብ ከፍተኛ ነው፣ የህዝብ ሀብት። ሁለተኛ የሚያደርሱት ጉዳት አንድ ግለሰብ ላይ ከሚፈጸም ወንጀል በላይ ነው። አንድ ሰው በሚደበደብበት ጊዜ ወይ አንድ ሰው በሚዘረፍበት ወይ በሚሰረቅበት ጊዜ ምናልባት አንድ ሰው ነው ሊጎዳ የሚችለው። እነዚህ ወንጀሎች በሚፈጸሙበት ጊዜ ግን ከፍተኛ ፋይናንስ ስለሆነ የሚጠፋው፣ ብዙ ሰው ስለሆነ የሚጎዳው፣ ፓብሊኩ ስለሆነ የሚጎዳው ጉዳታቸው ሰፊ ነው። ነገር ግን እንዳለመታደል ሆኖ ቢያንስ በአሜሪካን ሀገር ባለው መረጃ መሰረት እነዚህን ወንጀሎች የሚፈጽሙ ከፍተኛ ደረጃ ላይ ያሉ ሰዎች፣ ፖለቲከኞች፣ ሚኒስትሮች፣ የካምፓኒ ኃላፊዎች ወዘተ ከሚፈጽሟቸው ጥቂቶቹ ናቸው የሚመረመሩትና የሚያዙትና የሚመረመሩት። ይሄ መቼም በጣም የሚያሳዝን ነገር ነው። በዚህ ምክንያት ነው ወንጀል ወይም የወንጀል ኃላፊነት ብዙ ጊዜ ድሆችን ማሳደድ ወይም ድሆችን እያሳደዱ መያዝ እንጂ ዋና ዋናዎቹን ጃያንት የሆኑትን ወንጀለኞችን ፍትህ አይመለከታቸውም የሚባለው በዚህ ምክንያት እና የዋይት ኮለር ክራይም የሚባለው ነገር ያልኳችሁ በፕሮፌሽን ሊሆን ይችላል፣ ሪሰርቸርስ ሊሆኑ ይችላሉ፣ የዩኒቨርሲቲ ፕሬዚደንትስ ሊሆኑ ይችላሉ፣ የሀገር መሪዎች፣ ሚኒስትሮች ወዘተ ሊሆኑ ይችላሉ፣ የቤተክርስቲያን መሪዎች ሊሆኑ ይችላሉ፣ የካምፓኒ ማኔጀርስ ሊሆኑ ይችላሉ። በተለያየ ምክንያት ብቻ የሚከበሩ የሚባሉና ከፍተኛ ደረጃ ላይ የሚቀመጡ ሰዎች የሚፈጽሟቸው ወንጀሎች ናቸው ዋይት ኮለር ክራይምስ። በእኛ ሀገርም በጣም የተስፋፋ ወንጀል ነው ይሄ ወንጀል። ያውም ወንጀል የሀብት ማግኛ መክበሪያ መንገድ ሆኖ ይታያል ከጥንት ጀምሮ እስከ ዛሬ ድረስ። ይሄ መቼም የሚያሳዝን ነገር ነው። ወንጀል ለሀገር ልማት ጸር ነው። ወንጀል የሰላም ጸር ነው። የህብረተሰብ ደህንነት ጸር ነው። ወንጀል ቀላል ነገር አይደለም። አጠቃላይ የማህበረሰብን ደህንነት፣ እድገት፣ ሰላም፣ ጸጥታ የሚያውክ በጣም ክፉ ተግባር ነው ይሄ ወንጀል የሚባለው ነገር። በተለይ ከፍተኛ ወንጀሎች እና ዞሮ ዞሮ እነዚህ በከፍተኛ ደረጃ ላይ ያሉ ሰዎች የሚፈጽሙት ወንጀል ጉዳቱ እጅግ ከፍተኛ ነው። ነገር ግን የፍትህ ወይም የህግ አስፈጻሚ አካላት ደግሞ ትኩረት የሚሰጡት መስክ አይደለም ይላሉ ጸሐፊዎች። ስለዚህ ዋይት ኮለር ክራይም ይህንን ይመስላል። በሚቀጥለው ጊዜ ወደ ዓለም አቀፍ ወንጀል እንዞራለን። ኢንተርናሽናል ክሪሚናል ጀስቲስ ምንድን ነው? ለመሆኑ የዓለም ፍርድ ቤቶች የወንጀል ፍርድ ቤት
በወንጀል የሚጠረጠሩ ሰዎችን የሚያይበት ስርዓት ምንድን ነው? የማስፈጸሚያ መንገዱስ ምንድን ነው? ሮም ስታቲዩት ወይም የሮም ስምምነት ምንድን ነው? ወዘተ የመሳሰሉ ነገሮችን በዝርዝር እና ባጭሩ ለመመልከት ሞክራለሁ። ለዛሬ በዚሁ ሰናበታችሁ። ሰላምና ጤና ከእናንተ ጋር ይሁን።